ላይ እየሰራችሁ ያላችሁ ጀማሪ ዩቲዩበሮች እና ቲክቶከሮች እንዲሁም ደግሞ ለወደፊት ለመጀመር ያሰባችሁ ማይክ አያስፈልጋችሁም። እውነት ለመናገር እኔ የማደርገውን አሁን አሳያችኋለሁ። በጣም የሚገርም ድምፅ ስልካችሁን ብቻ በመጠቀም ወይም ደግሞ ኮምፒውተራችሁን ብቻ በመጠቀም መስራት ትችላላችሁ። በኤአይ ኖይዙን ሪሙቭ በማድረግ ማለት ነው። ይህን ከማወቄ በፊት የገዛኋቸው ማይኮች አሉ፣ ግን ስፈልግ እጠቀመዋለሁ፣ ስፈልግ ደግሞ አልጠቀሙም። ብጠቀመውም ኢቨን መጨረሻ ላይ በኤአይ ኖይዙን ሪሙቭ ካላደረግኩት ማይኩ በራሱ ብቻውን በቂ አይደለም። ምክንያቱም ያለውበት በጣም ሞቃታማ ቦታ ነው። የምጠቀመው ኮምፒውተርም ሆነ የማልጠቀመው ኮምፒውተር የምሰራበት ቦታ ላይ በጣም ነው የሚጮኸው እንደ ጀነሬተር። ስለዚህ ድምፁ በጣም ይረብሻል። ያንን ደግሞ የምጠቀመው ማይክ ማግኒፋይ አድርጎ የባሰ አጋኖ ኖይዙ እንዲወጣ ያደርጋል። አሁን የማሳያችሁን ኤአይ ቱል በመጠቀም ግን የሚገርም ድምፅ ማውጣት ትችላላችሁ። ስለዚህ አሁን ላይ ዩቲዩብ ሆነ ቲክታክ የጀመራችሁም ለወደፊት ለመጀመር ያሰባችሁም፣ ምክንያቱም አብዛኞቻችሁን ኮንተንት ክሬተር ላደርጋችሁ ስለሆነ እና ስለ ዩቲዩብ ከስክራች ማለት አንድ የሚሰራ ቻናል እንዴት እንደሚከፈት፣ ምን ኮንተንቶችን መስራት እንዳለባችሁ፣ በአጠቃላይ እያንዳንዱን ስቴፕ ባይ ስቴፕ ያው በቀጣይ በተከታታይ ስለምሰራላችሁ ዛሬ እስኪ ትዝ ስላለኝ እና ስለሚጠቅማችሁ ብዙዎቻችሁንም አንድ ኤአይ ቱል ያም የድምፃችሁን ኖይዝ ሪሙቭ ስለምታደርጉበት እና ማይክ እንደማያስፈልጋችሁ ማወቅ እንዳለባችሁ ልነግራችሁ ነው። ከዛ በፊት ግን ለማታውቁ የሆነ ስለ ዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በጊዜም ለቃችሁ ቪዲዮዎች እንዲሰጡ ኖቲፊኬሽን አሳይን ተጫኑ። ቪዲዮ ቫይራል እንዲወጣና ለሌሎች ድረስ ላይክ እና ሼር በማድረግ አግዙኝ። አብራችሁን ቆዩ። Universal Tube በነገራችን ላይ አሁን ያለ ማይክ ነው እየቀረጽኩ ያለሁት። ዘን መጨረሻ ላይ እንደነገርኳችሁ ይሄን ኤአይ ቱል በመጠቀም ኖይዙን ሪሙቭ ማድረግ እችላለሁ። ይሄን ከማወቄ በፊት ግን ገና ስጀምር ማማክረው ሰው ስለሌለኝ እንዲሁም ደግሞ ኦንላይን ስላሉት ቱሎች በደንብ ስለማላቅ አንድ ሁለት ማይኮችን ገዝቼ ነበረ። የመጀመሪያው ማይክ የገዛሁት ይሄኛው ነው፣ ባለ 4 ሜትሩ። አይታችሁ ከሆነ በጣም ትልልቅ ሚዲያዎች ላይክ እንደ እያሆ ሚዲያ፣ ኢትዮ ኢንፎ ሚዲያ ኢንተርቪው የሚደረጉ ሰዎች እችኛዋን ማይክ ነው እዚች ጋር የሚያደርጓት። ይሄ በጣም ረዥም ነው፣ ባለ 4 ሜትር ነው። ፕላስ ብዛት ለ2 ሰው ነው የሚሆነው። ቦያስ ማይክ ነው የሚለው። አይ ቲንክ ከአሁን በፊትም አሳይቻችኋለሁ ይመስለኛል። ምናልባት ከፈለጋችሁት መግዛት ትችላላችሁ፣ ግን እንደማያስፈልግ እየነገርኳችሁ ነው። እኔ ያለሁበት ከተማ ላይ ይሄን ማይክ የዛሬ 2 ዓመት አካባቢ ማግኘት አልቻልኩም። 12ኛ ክፍል ለመፈተን ሚዛን ቲፕ ሲሄድ ሚዛን ቲፕ ነው ገዝቼው የመጣሁት። ስለዚህ በጣም አሪፍ የሆነ ማይክ ነው፣ ግን አያስፈልግም እያልኳችሁ ነው። በዛን ሰዓት 2500 ብር ነበር የገዛሁት። አሁን ላይ የዛሬ 2 ዓመት አካባቢ ማለት ነው። ሁለተኛው በባለፈው ዓመት የገዛሁት ማይክ ይሄ ነው። ይህ ማይክ ደግሞ ኤክስፔንሲቭ ነው ከዛ ጋር ሲወዳደር። የዛሬ ዓመት አካባቢ እንደውም ዓመት አልፎታል 24,000 ብር ነው የገዛሁት። ለዛም 28,000 ብር ነበረ የሚሸጠው። ነገር ግን እዚች ጋር እንደምታያት ትንሽ የተጠረመሰች ነገር አለቻት። ችግር የለውም እቃ ተጭኖበት ነው ይሰራል አለችኝ። ሌላ ለመግዛት ደግሞ ሌላ ማይክ አልነበረም። ስለዚህ ይሄ 24,000 ብር ነው የገዛሁት። ምናልባት ተማሪ ወይም ደግሞ ጀማሪዎች ከሆናችሁ ሜይ ቢ ኤክስፔንሲቭ ሊሆንባችሁ ይችላል። ይሄ ማይክ ከፈለጋችሁ ከኮምፒውተራችሁ ጋር፣ ከፈለጋችሁ ከስልካችሁ ጋር የምታገናኙት ማይክ ነው። ከስልካችሁ ጋር የምታገናኙት ከሆነ እንደዚህ አይነት የዳታ ኬብል እና እቺ ኦቲጂ ታስፈልጋለች። የትኛውን ሱቅ ማግኘት ትችላላችሁ። 100 ምናምን ብር ናት። በጣም ርካሽ ናት ማለት ነው። እነዚህ ኬብሎች ደግሞ ጀስት ኖርማል ተጠቀሙባቸው ዳታ ኬብሎች ናቸው። ይህ ማይኩን የገዛሁት አዲስ አበባ ነበረ እና እዛ የተሻለ ኬብል ነው ብዬ የገዛሁት የነበረ ይሄ ነው። ነገር ግን ቻርጅ ብቻ ነው የሚያደርገው እንጂ ዳታ አያስተላልፍ። ከዛ በኋላ እነዚህን ኬብሎች ነው ገዝቼ ከኮምፒውተሬ ጋር መገናኘት ይችላል። ከስልኬ ጋር ከሆነ ደግሞ በዚች ኦቲጂ አማካኝነት ኮኔክት አድርጌ መጠቀም እችላለሁ። ነገር ግን እነዚህ ማይኮች አስፈላጊ አይደሉም እያልኳችሁ ነው። አሁን እንደነገርኳችሁ ያለንን ማይክ ነው
ኖርማሊ ሪካርድ እያደረግኩ ያለሁት በስልኬ። እርግጠኛ ነኝ ይሄ ኖርማሊ ኦዲዮን ባሰማችሁ በጣም ነው ድምፁ የሚረብሸው። እዚህ ጋር አንድ ኮምፒውተር አለ፣ እዚህ ጋር አንድ ኮምፒውተር አለ፣ ዲስክቶፕ ኮምፒውተር ማለት ነው። ዘንድ ከፊት ለፊቴ ላፕቶፕ ያለ በጣም ነው የሚጮኸው፣ ኢንቫይሮንመንቱ ስለሚሞቅ ማለት ነው። ኤአይ ቱልን በመጠቀም ግን ኖርማል በማይክ የተሰራ አስመስዬ ምንም አይነት ኖይዝ እንዳይኖር አድርጌ አውጣዋለሁ። የመጨረሻ ቪዲዮውን ታዩታላችሁ። እንዴት ነው ይህን ኤአይ ቱል መጠቀም የምንችለው የሚለውን አሁን ቀጥታ ወደ ኮምፒውተር ልውሰዳችሁና ስቴፕ ባይ ስቴፕ እንዴት መጠቀም እንዳለባችሁ አሳያችኋለሁ። መጀመሪያ ኮንቨርት የምናደርገውን ቪዲዮ በስልካችን ወይ ደግሞ በኮምፒውተራችን ልክ እንደዚህ በቪዲዮ ሪካርድ እናደርጋለን። ከዛ በኋላ አሁን የማሳያችሁ ኤአይ ቱል የሚቀበለው ኦዲዮ ነው። ይሄን ቪዲዮ ወደ ኦዲዮ ኮንቨርት እናደርገዋለን። እንዴት እንደምናደርገው ላሳያችሁ። በጣም ቀላል ነገር ነው። ስልካችን ላይ ወደ ኮምፒውተራችን ላይ ካፕከትን እንከፍታለን። እዚህ ካፕከት ላይ ጀስት ኒው ፕሮጀክት ብለን አሁን ያየነውን ቪዲዮ ኢምፖርት እናደርገዋለን። የፕላስ ምልክቷን ክሊክ እናደርግና ከዛ እዚህ ላይ እችኛዋ ቪዲዮ ናት። ስለዚህ እንደዚህ ኢምፖርት አደረግኩት። ከዛ ወደዚህ ድራግ አድርገን እናምጣው። ያው ካፕከት ላይ ወይም ደግሞ ቪዲዮ ኤዲቲንግ ላይ የሚሰሩ ሰዎች በጣም ቀላል ነው። ዘን ይሄን ከላዩ ላይ ራይት ክሊክ እናደርግና ኤክስትራክት ኦዲዮ ሚላለ ይሄኛውን ክሊክ ስታደርጉት ቪዲዮውን ከኦዲዮ ይለይላችኋል። ከዛ በኋላ ይሄን ቪዲዮን አንፈልገው ክሊክ አድርገን ችን የዲሌት ምልክቷን ስንነካት ያጠፋዋል። ይሄ እንደምታዩት ኦዲዮ ብቻ ነው የዚህ ቪዲዮ። ልክ እንደዚህ ኤክስትራክት እንዳደረግን በመጀመሪያ ይሄን ራሱን ሴቭ እናደርገዋለን። ኤክስፖርት የሚለውን ይሄን ክሊክ አድርገን ቪዲዮ አለ እዚህ ጋር፣ ነገር ግን ቪዲዮ ሳይሆን እኛ የምንፈልገው ኦዲዮ ነው። ስለዚህ ይሄን አንቲክ እናደርግና ከታች ኤክስትራክት ኦዲዮ የምትለዋን እችኛዋን ቲክ እናደርጋለን። ከዛ እዚህ ጋር ታይትል እንሰጠዋለን። ለምሳሌ ኪዋን ልበለው። ዘን ፋይል ሎኬሽን እንመርጥለትና እዚህ ጋር ነው ሴቭ እንዲሆን ልንፈልገው። ዘን ኤክስፖርት እናደርጋለን። ፋይናሊ ኦኬ። አሁን ይሄ ቪዲዮ ከ10 ደቂቃ ያለበለጠ ከሆነ ዘግተነው እንወጣና ይሄን ሴቭ ያደረግነውን ኦዲዮ ነው ኖይዙን ሪሙቭ የምናደርገው። ነገር ግን ይሄ ቪዲዮ ከ10 ደቂቃ ከበለጠ አሁን የማሳያችሁ ኤአይ ቱል ኦንላይን ኖይዙን ሪሙቭ የሚያደርግልን በቀን እስከ 10 ደቂቃ ያለ ቪዲዮ ብቻ ነው በነፃ ባክግራውንድ ኖይዙን ሪሙቭ የሚያደርገው። ከዛ ውጭ ክፍያ ይጠይቃል። ስለዚህ ያለን አማራጭ አንድ ቪዲዮ ስንሰራ ከ10 ደቂቃ የሚበልጥ ከሆነ መጀመሪያ ኦዲዮውን ወደ 2 ወር ወደ 3 ፓርቲሽን እንከፍለዋለን ወይም ደግሞ እንቋርጠዋለን። ከዛ በስልካችን እና በኮምፒውተራችን ሁለቱን ዲቫይስ ተጠቅመን ኖይዙን ሪሙቭ ካደረግን በኋላ መርጅ ማድረግ እንችላለን። ለምሳሌ ይሄ ቪዲዮ ወይም ደግሞ እዚህ ጋር የምታዩት ኦዲዮ ስለሆነ ስንት ደቂቃ ነው የሚወስደው? 13 ደቂቃ ከ56 ሰከንድ ይወስዳል። ከ10 ደቂቃ በላይ ነው። ኤአይ ቱል ክፍያ ይጠይቃል ይሄን ባንዴ ኖይዙን ሪሙቭ ለማድረግ። ቅድም ግን እንደነገርኳችሁ 10 እና ከዚያ በታች ደቂቃ በማድረግ በየቀኑ ፍሪሊ ሪሙቭ ማድረግ ስለሚችል ይሄ ምን እናደርጋለን? ወደዚህ እናመጣውና እዚህ ጋር ይሄኛው ሙቭ ስታደርጉት እዚህ ጋር ደቂቃውን ያሳያችኋል። ልክ እንደዚህ አመጣሁት። 9 ደቂቃ ከ55 ሰከንድ ነው። ስለዚህ ልክ እዚህ ጋር አድርጌ እችን ስፕሊት የምትለዋን ወይ ደግሞ ኮንትሮል ፕላስ ቢ ኪወርዳችሁ ላይ ተጭናችሁ ልክ እንደዚህ ከሁለት ትቆርጡታላችሁ። ከዛችኛውን ክሊክ እናደርግና ዲሊት ዘን ይሄን የቀረውን ኤክስፖርት የምትለዋን ክሊክ እናደርግና እንደቀድሞ ይሄኛውን ስም እንስጠው ኪው2። ከዛ ኤክስትራክት ኦዲዮ ነው ችግር የለውም። ዘን ሴቭ የሚያደርግበት ቦታ እንመርጥና ኤክስትራክት ኦኬ እንላለን። ሙሉ ለሙሉ ኦዲዮ 13 ደቂቃ ነበር አይደለም? ነገር ግን 9 ደቂቃ ከ55 ሰከንድ የሚሆን ኦዲዮ ነው ቆርጠን ኤክስፖርት ያደረግነው። ከዛ ውጭ ያለውስ ስለዚህ ኢምፖርት እንልና ኪዋን ኦሪጂናሉን እዚህ ጋር ሴቭ አድርገነው የለ ይሄን ሴሌክት አድርገን ኦፕን እንለዋለን። ከዛ
እዚህ ጋር ከላዩ ላይ እናመጣዋለን። ያ ማለት ከዚህ ወደዛ ያለችው ኤክስፖርት አልተደረገችም ማለት ነው። ኦቨርላፕ እናደርጋለን። ከዛ አሁን ቺን ስፕሊት ምልክቷን ክሊክ እናደርግና ዘን እነዚህ ሁለቶችን እንደልታቸዋለን። ይሄን ድሌት ከዛ ይሄን ወደዚህ እንደዚህ ሙቭ አድርገን እናመጣዋለን። ልክ እንደምታዩት 4 ደቂቃ ከምናምን ሰከንድ ነው። ስለዚህ ይሄን እዚህ ጋር መጣና Q3 ከዛ ኤክስፖርት እናደርጋለን። Q1 ማለት ሙሉ ለሙሉ ኦሪጂናል ኦዲዮችን ነው አይደል? Q2 ማለት 9 ደቂቃ ከ55 የሆነው የኦዲዮችን ይበልጡ ፓርቱ ማለት ነው። Q3 ማለት ደግሞ ተቆርጣ የቀረችው ማለት ነው። ስለዚህ Q2 እና Q3 መርጅ ሲደረጉ Q1 ነው የሚሰጡን። ምናልባት እናንተ የተለያየ ስም ልትሰጡት ትችላላችሁ። ስለዚህ እንደዚህ አድርገን ኤክስፖርት እናደርግና አሁን ቀጥታ የት ነው የምንሄደው? ወደ AI ቱሉ እንሄዳለን። እዚሁ ጎግል ላይ ማይ ኤዲት ኦንላይን ኖይዝ ሪዳክሽን ልክ እንደዚህ ጽፈን ሰርች እናደርጋለን። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ይሄኛው ብዙ ጊዜ ስለምጠቀምበት ልክ እንደምታዩት ሃይላይት አድርጎታል። ሪሙቭ ባክግራውንድ ኖይዝ ፍሮም ኦዲዮ ከኦዲዮ ነው ሪሙቭ የሚያደርገው። ለዛ ነው ቪዲዮውን ወደ ኦዲዮ እንዴት ኮንቨርት ማድረግ እንዳለባችሁ መጀመሪያ ያሳየዋችሁ። ስለዚህ ሌትስ ክሊክ ዚስ ዋን። እንደዚህ አይነት ኢንተርፌስ ታገኛላችሁ። እዚህ ጋር ኢሜይል ነው። በኢሜይላችሁ ለመጀመሪያ ጊዜ እየገባችሁ ከሆነ ሎጊን ወይም ሳይኒን ማለት አለባችሁ። እኔ ግን ዴይሊ ስለምጠቀምበት ሎግ አውት አላልኩትም፣ ሰው ቀጥታ ነው ያስገባኝ። ከዚህ ጋር drag and drop audio file here to upload or use the sample audio choose file የሚለውን ይሄን ክሊክ እናደርግና ኖይዙን ሪሙቭ ማድረግ የምንፈልገውን ኦዲዮ ሴሌክት አድርገን እናስገባለታለን። ለምሳሌ እኔ አሁን የምፈልገው ይሄ Q2 የሚለውን ነው። ስለዚህ ይሄን ክሊክ አድርጌ ዘን ኦፕን። እዚሁ ላይ ቅድም ኦዲዮውን ካት ስናደርግ ካፕከት ላይ እንዳሳያችሁ ማክሲመም እስከ 10 ደቂቃ ያለ ኦዲዮ ነው ፐር ዴይ ኖይዙን ሪሙቭ ሊያደርግልን የሚችለው። ስለዚህ ቅድም ዲስከስ እንዳደረኩት የተለያዩ ዲቫይሶችን በመጠቀም በአንድ ኢሜል ሊሆን ይችላል፣ በተለያየ ኢሜል ሊሆን ይችላል፣ ሪሙቭ ማድረግ እንችላለን። እስኪጨርስ በትዕግስት መጠበቅ አለባችሁ። እንደ ኮምፒውተራችሁ ፐርፎርማንስ እና እንደ ኢንተርኔቱ ፍጥነት ምናልባት ቶሎ ልጨርሱ ትችላላችሁ፣ ወይም ደግሞ ትንሽዬ ደቂቃዎችን ሊወስድባችሁ ይችላል። አሁን ኖይዙን ሪሙቭ አድርጎ ጨርሷል። እዚህ ከላይ ላይ ዳውንሎድ የምትለዋን ሲኛውን ክሊክ እናደርጋለን። your account has 1 download per day for this feature ያለበለዚያ አፕግሬድ ማድረግ መቻል አለብን። ስለዚህ per day ወይም ደግሞ በየቀኑ እስከ 10 ደቂቃ ማክሲመም ያለ ኦዲዮ ፍሪሊ ኖይዙን ሪሙቭ ያደርግልናል። ስለዚህ በተደጋጋሚ እንደነገርኳችሁ እኔም ፐር ዴይ ከ10 ደቂቃ ያልበለጠ አንድ ኦዲዮ ስለሆነ ኖይዙን ሪሙቭ እንዲያደርግልኝ የማደርገው ጀስት ይሄ ፍሪው በቂ ነው ለኔ። ከዛ በላይ ከሆነ የተለያዩ ዲቫይሶችን ማለት አንደኛ ስልኬን፣ ሁለተኛ ኮምፒውተር አለኝ ያን ተጠቀማለሁ፣ ወይም ደግሞ ላብ ክላስ ኦር ሌላ ሰው ኮምፒውተር እየተጠቀማችሁ ሪሙቭ ማድረግ ትችላላችሁ። ሶ ኮንቲኒው የሚለውን ይሄን ክሊክ እናደርጋለን። ኢንኮዲንግ እያለኝ ነው። ሶ እዚህ ላይም በትዕግስት ትንሽዬ ሰከንዶችን እንጠብቃለን እስኪጨርስ። እዚህ ጋር እዩ ዳውንሎድ አድርጓል። ስለዚህ ክሊክ አድርገን እዚህ ጋር የምታያቸው በሙሉ በየቀኑ ኖይዙን ሪሙቭ እንዲያደርግልኝ የምሰጠው ኦዲዮ ነው። ስለዚህ ይሄን ከት አድርገን ፋይላችን ጋር እዚህ ጋር በጣም ፔስት እናደርገውና ከዛ ካፕከት ላይ እንዴት ኦቨርላፕ ማድረግ እንዳለብን ደግሞ መጨረሻ አካባቢ ያሳያችኋለሁ። በስልካችንም ኤዲት ማድረግ ከፈለግን ተመሳሳይ ነው። ለምሳሌ ቅድም ካፕከት ላይ የቆረጥኳት የ3 ደቂቃ ኦዲዮ ምክንያቱም ቶታል ቪዲዮ የ12 or 13 ደቂቃ ነበር አይደለ? ስለዚህ እስከ 9 ደቂቃ ምናምን ያለው በኮምፒውተሬ ኖይዙን ሪሙቭ አደረግኩ። የቀረችውን ደግሞ በስልኬ ሪሙቭ ማድረግ ብፈልግ Q3 ነው ሴቭ ያደረኳት። ሶ እዚህ ጋር ልትጠቀሙት ብራውዘር ላይ ማይ ኤዲት ኦንላይን ከዛ ኖይዝ ሪዳክሽን ብላችሁ ልክ እንደዚህ ሰርች ስታደርጉ ይመጣላችኋል። ማይ ኤዲት ኦንላይን ይሄኛውን ክሊክ እናደርጋለን። እዚህ ጋር እንደምታዩት በኢሜይል ሎጊን ብያለሁ። እኛዋ ኢሜይል ናት።
ሎጋውት ስላላልኩት ከአሁን በፊት ሎጊን ስላልኩት ማለት ነው። ሰው እናንተ ለመጀመሪያ ጊዜ የምትጠቀሙት ከሆነ ሎጊን በሉት። ዘን ቹዝ ፋይል ትራንስሚሽን ክሊክ እናደርግና ፎቶስ ኤንድ ቪዲዮስ የሚለውን ክሊክ አደርጋለሁ። ከዛ ኦዲዮስ ውስጥ ገባና እችኛዋ ኪው3 የምትለውን እችን ክሊክ አደርጋለሁ። ከዚህ በኋላ ያለው ተመሳሳይ ፕሮሰስ ነው። ምንም አዲሽናል ነገር የለውም። በጣም አጭር የሆነች ኦዲዮ ስለነበረች በአጭር ደቂቃ ውስጥ ነው የጨረሰው። ከዛ አሁንም እችን የዳውንሎድ ምልክቷን ክሊክ አድርገን ኮንቲኒው ዳውንሎድ የሚለውን ክሊክ ስናደርግ ይሄው እንደምታዩት ኢንኮዲንግ እያለን ነው። ሶ ዳውንሎድ ያደርግልናል። ይሄ እንደምታዩት ፋይል ኢዝ ዳውንሎድ ብሎናል። ሶ ቀጣይን ክሊክ አድርገን ፋይላችን ልክ እንደዚህ መክፈት እንችላለን። ኖይዙን ሪሙቭ አድርጌ ተመልሻለሁ። አሁን ደግሞ እንዴት መርጅ ማድረግ እንደምንችል ነው ማሳያችሁ። ቀጥታውንም ተመልሰን ካፕከት ውስጥ እንገባለን። ምናልባት እናንተ አዶቤ ፕሪሚየም ወይም ደግሞ ፊልሞራ 9 ኦር ሌላ ቪዲዮ ኤዲቲንግ ቱል ልትጠቀሙ ትችላላችሁ። ተመሳሳይ ነው፣ ችግር የለውም። ስለዚህ ኢምፖርት እናደርገዋለን። ኦሪጂናላችን ይሄ ነበረ ሳውንዱ። ከዛ ኪው2 ኪው3 ቅድም የቆራረጥ ናቸው። አሁን ደግሞ ኖይዛቸው በማይኤዲት.ኦንላይን ኤአይ ሪሙቭ ከተደረገ በኋላ ያገኘነው አውትፑት የኪው2 ኦዲዮ ዲኖይዝ፣ የኪው3 ኦዲዮ ዲኖይዝ ይሄኛውን ራሱ ነው የቀጠለበት። ኦሪጂናል ቪዲዮችን ይሄ ነው ቪዲዮ 2 የሚለው። ስለዚህ እችኛዋንና እችኛዋን ሰሌክት አድርገን ልክ እንደዚህ ኢምፖርት እናደርገዋለን። ከዛ ቪዲዮችን ልክ እዚህ ጋር እናመጣዋለን። አብሮ ኦዲዮ ከስር ገባ። ስለዚህ ካልፈለግን ይህን ልክ እንደዚህ ሰሌክት አድርገን ድሌት ማለት እንችላለን። ቪዲዮችን ይሄ ነው። ነገር ግን እዚህ ጋር ያለው ድምፅ ሚውት መደረግ አለበት ወይም ደግሞ መጥፋት አለበት። ስለዚህ ያውን እዚህ ጋር እንደዚህ ስታደርጉት ይሄ ነው። ልክ እንደዚህ ስታደርጉት ኦዲዮ ሙሉ ለሙሉ ይጠፋል። ለምሳሌ ፕሌይ ባደርገው ምንም አይነት የሚሰማ ኦዲዮ የለም። ከዛ ይሄኛው ከስር አምጥተን ኦቨርላፕ እናደርገዋለን። መጀመሪያ ኪው2 ነው የመጀመሪያው ቪዲዮ። ይሄን እዚህ ጋር እናመጣለን። ከዛችን ወደዚህ እንወስድና እዚህ ጋር ኖይዙ ሪሙቭ የተደረገው ኦዲዮ ነው። ከዛ በኋላ ይሄኛውን ኤክስፖርት የሚለውን ክሊክ እናደርግና ኤክስትራክት ኦዲዮ፣ ቅድም ሴቲንጉን ኦዲዮን ኤክስትራክት ለማድረግ እዚህ ጋር አምጥተነው ነበረ። ስለዚህ እኛውን ክሊክ እናደርግና ከዛ እኛው የምንፈልገው ቪዲዮ ነው። ቪዲዮ ራሱ ኤክስትራክት እንዲደረግልን ከዛ የፈለጋችሁትን ስም ሰጣችሁ ዘን የምትፈልጉበት ቦታ ላይ ክሊክ አድርጋችሁ ቪዲዮአችሁን ልክ እንደዚህ ኤክስፖርት አድርጋችሁ ያለምንም ማይክ ገራሚ የሆነ ቪዲዮ ማዘጋጀት ትችላላችሁ። በእርግጠኝነት ለወደፊት ዩቲዩብ ለመክፈት ያሰባችሁ፣ ቲክታክ ላይ ለመስራት ያሰባችሁ፣ አሁን ላይም እየሰራችሁ ያላችሁና በማይክ ስትቸገሩ የነበራችሁ ሰዎች ይሄ ቪዲዮ እጅግ በጣም እንደሚጠቅማችሁ ተስፋ አደርጋለሁ። አሁንም በድጋሚ ላሳስባችሁ ፕሊስ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ቫይራል እንዲወጣና ለሌሎችም ድረስ ላይክ እና ሼር በማድረግ አግዙኝ። ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ሌላ ቪዲዮ ሌላ ታይም እስካገኛችሁ መልካም ጊዜ። ባይ ባይ።